ተለቅ ተለቅ ያሉ ፍየሎች አሉ፣ ትላልቆች ፍየሎች አሉ በጥሩ ዋጋ የሚሸጠው። ይሄ 20 ሺህ ነው። አሁን 25 ነው። ይሄኛው 25። ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ ሞተር ላይ ሆነን ነው ኢንትሮአችንን የምንሰራው። ሹፌር ፒስ ይላል። ሹፌር ፒስ ፋይናሊ ለምዷል። ሞተር የሆነ ጊዜ አጋጭቶኝ ነበር አይደል? አሁን ራሱ ሌላ ፈርታል። አይ ብቻ የሆነ ጊዜ በጣም እሁድ ነው ቀኑ። ከቤተክርስቲያን እየሄድን ነበር። ፈጣሪ እሱን አይቶ ነው የማረን ይዛቀ እግዚአብሔር ያ መኪና እኮ ቢገጨን አስበው ለመጀመሪያ ጊዜ አስፋልት የወጣው። አዎ ግን ያው እኔ ደግሞ ረሳሁት። በቃ የምትችል መስሎኝ ኮምፕሊትሊ ነው የረሳሁት። አይ መጀመሪያ እኮ አሪፍ ነበርኩኝ። ለዛ ነው እንትን የመሰለኝ። ያ ውስጥ ለውስጥ አሪፍ ነበር። አይ ብቻ ኤኒዌይ ሞተር ላይ ሆነን ነው ኢንትሮአችንን እየሰራን ያለ። ድምጽ ይሰማል ብዬ አስባለሁ። ማይክ እየተጠቀምኩ አይደለም። የዛሬ ቪዲዮአችን ምንድነው? በዓል ደርሷል። ኦፍ ኮርስ ስቅለት ደርሷል። ስለዚህ እንዴት ነው ያለው ገበያውን ለዲያስፖራው አካል የምናሳይ ይሆናል ማለት ነው። ያ ገበያን የምናየው ይሆናል ማለት ነው። በጎች እናያለን። እድል ካጋጠመ ፍየሎች በጣም ከባድ ነው። ሐዋሳ ውስጥ በግ፣ ፍየል፣ በሬ ምናምን መግዛት ደላላ አለ፣ ጭቅጭቅ አለ፣ ግርግር አለ። እንዴት እንደምናደርግ አለ አንገዛም። እኛ ቪዲዮ ነው የምንቀርጸው፣ ዋጋ ነው የምንጠይቀው። ምን ይሉናል ምናምን ምንም የማውቀው ነገር የለም እውነት ለመናገር። ገበያ ነገር እንግዲህ አረ ሌላ ቦታ እኮ እንዲህ ቢዚ እኮ አያደርጉም። በቃ እግዚአብሔር ኖርማል ነው። በቃ ትገዛለህ፣ ከሻጩ ጋር ትገናኛለህ። እንደዚህ ነው። እሺ ተመችቶኛል አልተበቃ። እዚህ እኮ ደላላ ነው። አፈር እየበላ ድንጋይ እንዲይዞ ተሸክሞ አሪፍ በግ ነው እያለ እያየኸው ሊያስክድ የሚፈልግ ስለዚህ ዋጋዎችን አብረን ጠይቀን የበዓል ገበያ ብለን ነው ተምኔሉ ራሱ የበዓል ገበያ ነው እየሄድን ነው። አሁን የት አካባቢ ነን? ሐዋሳ ታቦር ትምህርት ቤት ነው አላሙራ ትምህርት ቤት አካባቢ። ምን ይመስላል ገበያው ምን እንደሚመስል ለማንኛውም ሄደን እንደምናየው ይሆናል። ሰዎቹ እንደማያዝጉን ተስፋ አደርጋለሁ። ወደ ሰዎቹ እሺ ደርሰናል። ለማንኛውም በጣም ከባድ ቦታ ነው። በጣም ብዙ ሰዎች አሉ። እንዴት እንደምንቀርጽ አላውቅም። ያስቀርጹናል አያስቀርጹንም። ሰላም ዩቲዩብ ሐዋሳ ነን ያለነው። እንግዲህ ስቴዲየም ፊት ለፊት አንድነት በህብረት የፍየልና የበግ ሻጮች ማህበር ነው ያለነው። ይሄንን የሐዋሳ ገበያ የበግ የፍየል ለማየት ነው የመጣነው። እንግዲህ እርሶ ስሙትም አልበ ማህበር እድገት በህብረት ፍየሎችና በጎች ሻጭ ማህበር የሚባለው በመናራ ክፍለ ከተማ በጎወ ቀበሌ ስታዲየም መሀል ያለው ስታዲየም ፊት ለፊት ያለው ታዋቂ በመንግስት እውቅነት አግኝቶ ያለው ማህበር ነው። በግና ፍየሎችን አቅራቢ ማለት ነው። አይ በጣም ጥሩ። ገብተን እንየው ያለውን ነገር፣ የበጎች ዋጋ፣ የፍየሎች ቦታ በጣም ሰፊ ነው። ኬጅ አላቸው። ከዚህችን ጀምር። የዚህ ባለቤት ማን ነው? ዋጋ የሚያሳየን። ተለቅ ያሉ ፍየሎች አሉ፣ ትላልቆች ፍየሎች አሉ በጥሩ ዋጋ የሚሸጠው። በማህበር ስለሆነ ምንም ዋጋው ውድነት የለም። ከመንግስት ጋር ተስማምተን የዋጋ ቅናሽ እንዲሆን ተስማምተን ያደረገው ነገሮች ነው። ስለዚህ ለገዢዎችም ምንም ጭቅጭቅና ምንም ጫጫታ በሌለበት በሰላማዊ መንገድ የምንሸጥበት ፍየሎች። አሁን ገበያው እንዴት ነው ዋጋው? በጣም ገበያው ጥሩ ዋጋ ነው። በፊት ትንሽ ዋጋው ልዩነት አለ። አሁን ግን በማህበር ከተደራጀ ነው ከመንግስት ጋር መንግስት እየተቆጣጠረ ዋጋው በጣም ጥሩ ዋጋ ነው። ዝቅ መካከለኛ ዋጋ ነው። አሁን ይሄ 20 ሺህ ነው። ኦኬ። አይ በጣም ትልቅ ነው። ያው እነሱ አሁን አሁን 17 ሺህ ብር ነው። ይሄ 17 ነው። አዎ በማህበር ተደራጅተው በቀጥታ ይሄንን 17 ይገዛሉ። ይሄ በጣም አሪፍ ነው ለጥብስ ምናምን። በቃ
እቺኛዋስ? 7 ሺህ ብር። እቺ ደግሞ ለትንሽ ለሆቴል የሚሆኑ 7 ጊዜ ለሆቴሎች ማለት ነው። እቺኛዋ ስንት ነች? 19። ያው ዋጋው ተለቅ ያሉ ከ15 ከ20 ባለው ውስጥ ይኖራል ማለት ነው። በጣም አለ የሚባለው ስንት ነው? ፍየሉ እስከ 10 ሺህ እስከ አሁን እዚህ ያለው 10 ሺህ እስከ 20 ሺህ ያሉ በጣም ጥሩ ፍየሎች ከ10 እስከ 20 ባለው ጥሩ ፍየሎች ማግኘት ይችላሉ ማለት ነው። እዚህ ጋር ደግሞ መለስ ያሉም ይታዩኛል። ማደን ስለሆነ ሁሉም አንድ አይነት ፍየል አናስገባው። በዛኛው ላይ ያለው ልዩነት ያሳያል። እኛ አሁን 20 ሺህ ይሄም 20 ሺህ ነው። በጣም ትልቅ ነው። ትልቅ መሆኑን በምንድን ነው የሚታወቀው? ሰዎች ያውቃሉ። እንዲህ በእጅም ይይዛል፣ በአይንም ይታያል። እንደዚህ ይዛሉ። ራሱ ያስታውቃል። ቀጥታ ከገበሬው ስለምንገዛው እኛ ሄደ ከገበሬው ስለምንገዛው ሌላ መሀል ላይ ንግድ ነጋዴ የለም። ስለዚህ አሁን 15 ነው። በጣም ትልቅ 15 ነች። በዛ ያለው ገሰብ ላይ ይበቃዋል። ዋጋው በጣም አሪፍ። ሰው አሁን እዚህ ደላላ ምናምን ያለው ነገር እንትን ይላል። የለም ደላላ ነው ባለው በማህበር ከተደራጀን ወዲህ ደላላ ቀርቷል ማለት ነው። እሱ በጣም ጥሩ ነገር ነው። አሁን ከውጪው ገዥና ሻጩ ብቻ ነው የሚገናኙ። ሻጮቹ ደግሞ በባጅ ተደርጎ ይታወቃል። እቺሳ እቺ 12 አይ በቃ እነዚህ አሁን ለጥብስ ለአንድ ጊዜ የሚሆኑ በጣም አሪፍ ናቸው። በጣም ለአንድ ትንሽ ቤተሰብ ያላቸው በቂ ይሆናል ብለን እሱን በማህበር ሁሉም መደብ ላይ በየመጠኑ ነው የምናየው። እንደየአቅሙ ማለት ነው። 20 ሺህ ያለው በ20 ሺህ እያለ ነው። የፍየሎችን ተራ በዚህ ካየን የበግ ተራዎችን በዚህ ማየት እንችላለን ማለት ነው። እዚህ ጋር እንደልጎ እሺ ታለው እዚህ ጋርም ያሉትን እንያቸው። እዚህ ጋር ደግሞ ብዛት አለ። በጣም ትላልቆች ፍየሎች አሉ። በስማ በጣም እኛው ትልቅ ነው። ወዴት እኛው ትልቅ ነው። ይሄ በጣም ትልቅ ነው። አሁን 25 ነው። ይሄኛው 25 በስማ እንደውም በጣም ብዙ ጠብቄ ነበር፣ ግን ዋጋቸው በጣም ተመጣጣኝ ነው። በጣም አሁን በሐዋሳ ከተማ ማንኛውም ቦታ አለው ገበያ በእኛ ልዩነት ነው አለው። በማህበር ነው ትንሽ ዋጋ መንግስት ይቆጣጠራል። መንግስት ቼክ ስለሚያደርገው ለዛ ነው ዋጋው ዝቅተኛ ይሆን። አይ በጣም እዚህ ደግሞ በጣም አቅርቦት አለ። ሰዎች ቢመጡ የሚያጡት ነገር የለም። በቃ አማርጠው ሁሌ ነው በቃ ማተራፍ ነው። ፍየሎች እዚህ ነው የሚያድረው። ዘበኛ አለ። ለጋው ነገር ነው አለ። ሴፍ ነው ማለት ነው። አይ በጣም ጥሩ ነው። እስቲ አሁን ወደ በጎችን ሂድና ደግሞ የበጎችን ዋጋ ቼክ እናደርጋለን። ግቢው ይሄንን ይመስላል። በጣም ሰፋ ያለ ግቢ ነው። መተናል። የፋሲካ በግ ብዙ ጊዜ ሰዎች በግ ነው ምርጫቸው። አሁን እኛ በግ ሌላ ቦታ ስታይ ወደ 17 18 ሺህ ነው። አሁን እዚህ 13 ሺህ ነው። ይሄ 13 ሺህ ነው። 13 ሺህ ነው። በስማ ይሄ በጣም ምክንያቱም ሁሌ በሳምንት መንግስት ቼክ ያደርጋል ሰው የዋጋ ውድነት እሱ 10 ነው። 10 ነው። በግ ቅናሽ ይኖራል ማለት ነው። ከገጠር ሄደን ስለምናመጣው ብዙ እንትን የለም። እናገኘው ትርፍን በመጠን ነው። አገልግሎቱ የዚህ ስለሆነ በትንሽ ዋጋ ነው የሚሰጡት። ትንሽ ነገር ትርፍ አግኝቶ ይሄ ራሱ ትልቅ ነው። ትልቅ ይሄ 15 ነው። ይሄ በጣም አሪፍ ነው። እንዳየው ከሆነ ከፍየል ትንሽ ቀነስ ያለ ዋጋ አላቸው በጎች ላይ ማለት ፍየሎች ወደ 20 ይጠጋሉ። እነዚህ ትላልቆች ይጠጋሉ። ፍየሎችም 18 16 12ም አለ። እንደ አማራጭ አለ ማለት ነው። የበግ ዝቅተኛ ዋጋ ስንት ነው አሁን? የበግ ዝቅተኛ ዋጋ መጨረሻ ምን ባለው 9 ሺህ። እቺ 9 ነች ዝቅተኛ የምትባለው ማለት ነው። ይሄ 8000 500 ትቀንሳለህ። አይ በጣም አሪፍ ነው። ጥሩ አማራጭ አለ። ይሄ በጣም ትልቅ ኦፖርቹኒቲ ነው ለሐዋሳ ህዝብ ብዬ አስባለሁ። ይሄ 15 ነው። በጣም ጥሩ ነው። በጣም ሰዎች እንግዲህ አይተው ተዘጋጅ እንግዲህ። እሺ ለማንኛውም ከሞላ ጎደል ገበያው ይሄንን ይመስላል። ለማሳየት ሞክረናል ያለውን ነገር። በጣም ቦታው አሪፍ ቦታ ላይ ነው። ለሎኬሽኑም የሚያስቸግር አይደለም። ሐዋሳ ትልቁ ሜዳ ከተባለ እዚህ ቦታ መታችሁ ያለ ደላላ ያለምን
በስርዓት ባለው መንገድ መግዛት መገበያየት ለበዓል ይቻላል ማለት ነው። ኦልሬዲ በጣም ጥሩ ቦታ ነው። ስቴዲየሙ ፊት ለፊት ነው ያለው። ሎኬሽኑን በደንብ በኋላ እናሳያቸዋለን። እንግዲህ የዚህ ቦታ ባለቤት ዋና አስተዳዳሪ እርስዎ ነዎት? ስሜ ወንድም ወልደ ጊዮርጊስ ይባላለሁ። እዚህ ማይበር ዋና መስራች ነኝ። ያለው ነገሮች በየዕለቱና በየጊዜው እያስተካከልን ከመንግስት ጋር እየተነጋገርን እዚህ ተሞክሮ በሐዋሳ ከተማ ውስጥ ታላላ በሌለበት አቅጣጫው ከተማ ውስጥ እንዲሰራ ከመንግስት ጋር ይዘናል። በጣም ጥሩ ነው። መጀመሪያ ከነበረው አሰራር ይሄ አሰራር በጣም አሪፍ ነው እያስባለሁ። ድሮ በግኛ ስንገዛ በቃ ግርግር ነው፣ በቃ ጫጫታ፣ ደላሎች አያስገዙም፣ ከባድ ነበረ። ድሮ በደላላ ሰዎች በጣም ሰዎች ይማረራሉ። ስለዚህ አሁን እኛ ቀጥታ ባለበት እኛም እዛ ገዢና ሻጭ ብቻ እንደሚገናኝ እዚህም እንደዛ አድርገን ለህብረተሰቡ አገልግሎት እንሰጣለን ብለን ያቋቋመነው እንትኑ ማህበር ነው። አይ በጣም ጥሩ ነው። ኤኒዌይ በጣም አመሰግናለሁ። እርሶንም በጣም አመሰግናለሁ። ሰዎች እንግዲህ የመጡ ያለውን ነገር ቼክ ያደርጋሉ። ያለውን ነገር ደግሞ ከውጭ በኩል አሳይተን ይሄን ቪዲዮ እንዘጋለን ማለት ነው። በጣም አንድ መልእክት ወደ መንግስት አቅጣጫ ወደ ክፍለ ከተማና ቀበሌው ያለው ነገር ከተማ ውስጥ እዚህ ዙሪያ ያለው ችግር ያለበት ገዢው ትንሽ እንደመጣ እንደፈለገው ሊሆን ያልቻለ ሁኔታዎች ስላሉ እሱን በመንግስት ደረጃ እንዲመለከቱኝ ነው፣ ለህዝብ እንዲቆሙ እንን በዛ አጋጣሚ አሳስባለሁ። ማን ነው የሚያስቸግር አካባቢ? እዚህ አካባቢ አንድ መንገድ ለሚሸጡም ከተማ እያዞሩ ያሉትና አለ። በዛም ውጪ ሌላ ገበያ ያላቸው ሰዎች ማለት ያዞሩ አሉ። በዛም ከታያነስ ደላላዎችም ስላሉ እኛ ያልፈለገ ነው ከመንግስት ጋር የተነጋገረው ከግቢ ውጪ ያሉ ሰዎች ከውጪ እንዳባረሩና ከህዝብ በነጻ ገበያ እንዲገባዩ ቢደረግልን ጥሩ ነው። መንግስት ውጪ ያሉ ለብቻ የሚሸጡትን ማየት አለበት ማለት ቦታ ማስያዝ አለበት ወይ እዚህ ውስጥ ማስቀመጥ ይችላል ማለት ነው። አይ በጣም ጥሩ ነው። ይሄንን መንግስት እንግዲህ ሊያስብበት የሚገባ ነገር ነው። ኤኒዌይ ያለውን ነገር ከውጪ እናሳያለን። የዛሬ ቪዲዮአችን ይሄንን ይመስላል። ካሜራማን ከውጪ በደንብ አሳያቻለሁ። ጋሼ በጣም እናመሰግናለን። እሺ ቴንክ እሺ ኤኒዌይ ዩቲዩብ የዛሬ ቪዲዮአችን ይሄንን ይመስላል። በጣም ባበደ መልኩ ነው የተጠናቀቀው ብዬ አስባለሁ። የመጀመሪያ ፐብሊክ ላይ ወጥተን እንደዚህ የጠየቅንበት ቪዲዮ ነው። ሻራውቱ ካሜራማናችን እንግዲህ ራሱን ዩቲዩብ እስኪከፍት ድረስ ካሜራማን ነው ማለት ነው። ኤኒዌይ የበግ የፍየል ዋጋ የፋሲካ ይሄንን ይመስላል። ሐዋሳ ውስጥ ቦታው ስቴዲየም ፊት ለፊት ነው። እድገት ማህበር ነው። በግና ፍየሎችን ያቀርባሉ እዛ ሰላማዊ በሆነ መንገድ ማለት ነው። ደላላ የለም ምን የለም። ደስ ያላችሁን ትመርጣላችሁ፣ ዋጋ ተስማማላችሁ፣ መውሰድ ብቻ ነው። ኢዚ ቢዚ። በዚህ ልክ ቀላል አድርገውልናል። በጣም ጥሩ ነው። ሰዎቹን ተባብረውናል። በጣም እናመሰግናለን ቪዲዮ እንድንቀርጽ ስላደረጉን። ኤኒዌይ ሎኬሽኑ በደንብ ነግረናችኋል ብዬ አስባለሁ። በቀጣይ ባበደ ቪዲዮ ተመልሰን እስክንገናኝ ድረስ ባይ ባይ።